ሰላም እንዴት ናችሁ? የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ኒዮናቶሎጂን ፓርት 6 ይዘን መተንላችኋል። በፓርት 6 በዋነኝነት ርዕሱ ከፓርት 5 ጋር የተገናኘ ነው። ፓርት 5 ላይ ስለ ፕሪተርም በርዝ ምን እንደሚመስል አይተን ነበር። ፕሪተርም በርዝ ማለት ከ37 ሳምንት በፊት የሚወለዱ ህጻናቶች ናቸው ብለናል እና አንዳንድ ሪፍሌክስ እንትናቸው ያልተሟላ ነው ብለናል። አንዳንድ በሽታዎች ለእነሱ ተጋላጭ ናቸው፣ ለአዩጂአር ይሆናሉ፣ ለኦበርዝ ዌት ያጋጥማቸዋል ብለን ለማየት ሞክረን ነበርና እነሱና ሌሎችን ነገሮች በዚህኛው ፓርት ለማየት እንሞክራለን። የዛሬው ርዕስ ኮምፕሊኬሽን ኦፍ ፕሪተርም በርዝ ማለት ነው። ፕሪተርም በርዝ ሆነው በመወለዳቸው የሚገጥማቸው ችግሮች ምን ምን ናቸው የሚሉትን በእያንዳንዱ በተወሰኑ ሲስተሞች ላይ ለማየት እንሞክራለን። የመጀመሪያው የምናይበት ሲስተም ሴንትራል ነርቨስ ሲስተም ላይ የሚገጥማቸው ኮምፕሊኬሽን ነው። ሌላኛው ምንድነው የሚሆነው? ኢማቹር ሴንትራል ነርቨስ ሲስተም ነው የሚኖራቸው። ሴንትራል ነርቨስ ሲስተማቸው ኢማቹር ነው የሚሆነው ማለት ማቹር የሆነው ሴንትራል ነርቨስ ሲስተም የሚሰራውን አይነት ስራ ለመስራት በጣም ነው የሚቸገሩት። ምክንያቱም ለምንድነው? እድገታቸውን ስቲል ጨርሰው ስላልወጡ ፑር ካፍ ሪፍሌክስ ይኖራቸዋል። ማለትም ሳል እንኳን በሚያስሉበት ጊዜ ፑር ነው የሚሆነው ማለት ካፍና አሁን ሁለት አይነት ብለን ልንከፍለው እንችላለን። ፕሮዳክቲቭ እና ነን ፕሮዳክቲቭ ካፍ ማለት ነው። እነዚህ ሁሉ ፑር ነው የሚሆኑት። ምክንያቱም የሆነ ነገር ቢፈጠር አሁን ለምሳሌ ትንታ ቢፈጠር እኛ በካፍ ነው የምናወጣው። የሆነ ሪስፓራቶሪ እንትናችን ላይ የተቀረቀረውን ነገር በማሳል ልናወጣ እንችላለን። እና እነዚህ ህጻናት ግን ፑር ስለሆኑ እንደዚህ አይነት ነገሮች ከተፈጠሩ እንኳን ልናጣቸው እንችላለን። ምክንያቱም ካፍ ሪፍሌክሳቸው በጣም ፑር ስለሆነ ኢንኮርዲኔት ሳኪንግ ኤንድ ስዋሎዊንግ ይህ ቅድም በፓርት 5 ብያችሁ ነበር። ስገባም እንዳወራሁት ሪፍሌክስ እንትናቸው በጣም የደከመ ነው። በዛም መካከል ሳኪንግ እና ስዋሎዊንግ እንትናቸው ኢንኮርዲኔትድ ነው ማለት ሳክ የሚያደርጉት ጡት በሚጠቡበት ጊዜ ሳክ ያደርጋሉ፣ ከዛ ይውጣሉ እና ይሄ ኢንኮርዲኔት ነው። ስለዚህ ትንታ ራሱ ሊፈጠርባቸው ይችላል ማለት ነው። ኢንትራቬንትሪኩላር ወይም ፔሪቬንትሪኩላር ሄሞሬጅ ሊኖር ይችላል። ጭንቅላታቸው ላይ ሄሞሬጅ ሊፈጠር ይችላል። ሃይፖክሲክ ኢስኬሚክ ኢንፋሎፓቲ ሊፈጠር ይችላል። ሲጀር ሊፈጠር ይችላል። ሬቲኖፓዚ ኦፍ ፕሪማቹሪቲ፣ ዲፍነስ ምናምን ነገር ይሄ ሴንትራል ነርቨስ ሲስተም ላይ የሚመጡ ከፕሪማቹሪቲ ጋር የተገናኙ ኮምፕሊኬሽኖች ናቸው ማለት ነው። ሌላኛው ሪስፓራቶሪ ሲስተም ላይ የሚፈጠሩትን ስናይ ሪሰስቴሽን ዲፊካልቲስ አት በርዝ ማለት ነው። ማለት ከተወለዱ በኋላ ያተነፋፈስ ስርዓታቸው ላይ ችግር ስለሚኖር ሪሰስቴት ልናደርግ ስንል እንኳን ሊያስቸገሩ ይችላሉ። ኢቨን በራሳቸው መተንፈስ እንትናቸው በጣም ችግር ላይ ስለሚሆን ማለት። ሌላኛው ሃያሊን ሜምብሬን ዲዚዝ ማለት ነው። ሃያሊን ሜምብሬን ዲዚዝ የምንለው ምን አይነት ዲዚዝ ነው? ሰርፋክታንት የሚባል ነገር አልቫዮላቸው ላይ ባለመኖሩ አማካኝነት የሚፈጠር የዲዚዝ አይነት ነው። ሰርፋክታንት ማለት ደግሞ ላንግ ኮላፕስ እንዳያደርግ ማለት አየር በምናስገባበት ጊዜ ኢንፍሌት ይሆናል፣ ስናስወጣ ደግሞ ዲፍሌት ስለሚሆን ያ ነገር እንዳይሆን አየር ስናስገባ ኢንፍሌት እንዳይሆን ማለት ላንግ አልቫዮላችን ኤክስፓንድ እንዳያደርግ ድፍን ብሎ እንዲቀር የሚያደርግ ነው የሃያሊን ሜምብሬን ዲዚዝ። ያ ሊፈጠር ይችላል ሪስፓራቶሪ ሲስተማቸው ላይ። ብሪዚንግ ኢዝ ፔሪዲክ አሶሲየትድ ኢንተርኮስታል ሪሴሽን ዱይቱ ሶፍት ሪብ ስለሚኖራቸው ብሪዚንጋቸው ፔሪዲክ ነው ማለት እየቆዩ አይነት ነገር ሊተነፍሱ ይችላሉ። በጣም ፈጣን ያተነፋፈስ ስርዓት ነው የሚኖራቸው። ፕሉሚነሪ አስፓይሬሽን ሊኖር ይችላል። አቴሌክቲያሲስ ሊፈጠር ይችላል። ይሄ ሪስፓራቶሪ ላይ የሚፈጠር ኮምፕሊኬሽን ነው ማለት ነው። ሲቪኤስ ላይ ስናይ ደግሞ ካርዲዮቫስኩላር ሲስተም ላይ ፒዲኤ ክሎዥር ዊል ቢ ዲሌይድ። ፓተንት ዳክተስ አትሮሲስ የሚባለው ክሎዥር ይሄ ላንጋጭ ልባቸው ላይ ያለ ፈሳሽ ወደ ብለድ የሚያልፍበት ቦታ መቆጣጠሪያ ፓርት አለና ከተወለዱ ከተወሰኑ ጊዜ በኋላ መዘጋት ያለበት ነው። ካልተዘጋ ወደ በሽታነት የሚቀየር ማለት ነው። ስለዚህ ይሄ ክሎዝ የሚደረግበት ጊዜ ይቆያል ማለት ነው። በኋላ ላይ ምን እንደሆነ ስለ ፓተንት ዳክተስ አትሮሲስ እናያለን። ሃይፖቴንሽን ይፈጠርባቸዋል። ሃይፐርቴንሽን ይፈጠርባቸዋል። ብራዲካርዲያ ሊፈጠርባቸው ይችላል። ኮንጀኒታል ማልፎርሜሽን ሲቪኤስ ላይ የሚፈጠር ፕሪተርም በመሆናቸው ለዚህ ነገር ተጋላጭነታቸው ኮምፕሊኬሽኑን የሚያሳድጉ ምክንያቶች ናቸው ማለት ነው። ጂአይ ሲስተም ላይ በምናይበት ጊዜ ሪገርጊቴሽንስ ኤንድ አስፓይሬሽን ይኖራል። ያው ሲስተማቸው አብዛኛው ሲስተም የጠነከረ ስላልሆነ ምግብ በሚመገቡበት ጊዜ አሁን ምግብ ብለን ስናወራ እዚህ ጋር ብረስት ፊዲንግ ነው እና ትንታ ሊፈጠር ይችላል። የጠቡትንም ወተት ሪገርጊቴት ባክ ፍሎ ሊኖር ይችላል። አብዶሚናል ዲስቴንሽን ኤንድ ፋንክሽናል ኢንተስቲናል ኦብስትራክሽን ሊኖር ይችላል። አብዶሚናቸው በጣም ዲስቴንድድ ሊሆን ይችላል። በኢንተስታይናቸው ላይ ደግሞ ያለውን የምግብ ፍሰት የሚያልፍበት መንገድ ክሎዥር ወር ኦብስትራክሽን ሊፈጠር ይችላል። ኢንትሮኮላይተስ የአንጀት ቁስለስ፣ ሃይፐርቢሊሩቢኒሚያ ሊፈጠር ይችላል። ሃይፖግላይሲሚያ ጂአይ ሲስተም ላይ የሚፈጠሩ
ኮምፕሊኬሽኖች ናቸው ማለት ነው። ሌላ ቴርሞ ሬጉሌሽን ላይ ምን ይኖራል? ኤክሰስ ሂት ሎስ ይኖራል። ምክንያቱም ምንድን ነው ያልነው በመጀመሪያው በፓርት 5 ላይ ኤክስቴንድድ ፖዚሽን ላይ ነው የሚሆኑት ብለናል። ኤክስቴንድድ ፖዚሽን ማለት ሰውነታቸው ሙሉ ሪላክስ ያደርጋል። ሰውነታቸው ደግሞ ሙሉ ሪላክስ የሚያደርግ ከሆነ ቴምፕሬቸር በጣም ሉስ ሊያደርጉ ይችላሉ ብለናል። ስለዚህ ቴርሞ ሬጉሌሽናቸው በጣም የወረደ ነው። በዛ ምክንያት ኤክሰሲቭ ሂት ሎስ ይኖራል። ለኢንፌክሽን ተጋላጭ ናቸው። ኢሚኒቲያቸው በጣም የወረደ ስለሚሆን ሬናል ኢማቹሪቲ አለ። ስለዚህ ምን ይሆናል? ብለድ ዩሪያ ናይትሮጂን በጣም ከፍተኛ ነው። ኪድኒያቸው እንኳን ኢማቹር ነው። ስራን መስራት ባለባት ልክ ብቁ ስላልሆነች ምን ይሆናል? ብለድ ዩሪያ ናይትሮጂን በጣም ከፍተኛ ይሆናል። አሲዶሲስ ይፈጠራል። ኢዴማ ይፈጠራል። ይሄ ሁሉ ኮምፕሊኬሽን ነው። ከፕሪማቹሪቲ ጋር በተገናኘ የሚፈጠሩ ኮምፕሊኬሽኖች ናቸው ማለት ነው። ሌላ ቶክሲሲቲ ኦፍ ድራግ ማለት ነው። አሁን ኒዮኔቶችን ትሪት ስናደርግ በጣም ከባዱ ነገር ምንድነው የሚባለው? ድራግ ቶክሲሲቲ ነው ማለት አማራጭ ካልታጣ በስተቀር ቀጥታ ወደ መድኃኒት ወደ መስጠት አይኬድም። ምክንያቱም ሊቨራቸው ድራግን ዲቶክሲፋይ የሚያደርገው ሊቨር ነው እና ከሰውነታችን እሱ ማቹር ስላልሆነ ምን ሊፈጠር ይችላል? ቶክሲሲቲ ሊፈጠር ይችላል ሰውነታቸው ላይ ማለት ነው። እዚህ ጋር ምን ይላል? ያው ፑር ሄፓቲክ ዲቶክሲፊኬሽን ኤንድ ሬዲዩስድ ሬናል ክሊራንስ ማለት ነው። ሄፓቲክ ማለት ሊቨር ዲቶክሲፋይ ማድረግም ስለማትችል ኤንድ ዘንድ ደግሞ ኪድኒም ሬናል ኢማቹር ናት ብለናልና ክሊራንሷ በጣም የወረደ ስለሆነ ድራግ ቶክሲሲቲ ሊፈጠር ይችላል ማለት ነው። ኒውትሪሽናል ፕሮብሌም ቅድም ያለው ፊዲንግ ችግር ላይ ምክንያቱም መመገብ ባለባቸው ልክ የተመገቡም ስላልሆነ ሰውነታቸውም አብዞርብ እያደረገ ስላልሆነ ጂአይ ችግር ስላለ ኒውትሪሽናል ፕሮብሌም ይፈጠራል። አኒሚያ አንዱ ከኒውትሪሽናል ፕሮብሌም ጋር በተገናኘ ሊመጣ የሚችል ነው። ይሄ በራሱ ዲፊሸንሲ ኦፍ ፎሊክ አሲድ እና ቫይታሚን ይፈጠራል። ኦስቶፔኒያ ኤንድ ሪኬት ሊፈጠር ይችላል። ባዮኬሚካል ዲስተርባንስ፣ ሃይፐርግላይሴሚያ፣ ሃይፖግላይሴሚያ፣ ሃይፖካልሴሚያ እና ሃይፖግዚያ ሊፈጠሩ ይችላሉ ማለት ነው። እኚህ ኮምፕሊኬሽኖች እነዚህን ኮምፕሊኬሽኖች እንዴት ማኔጅ እናደርግ? ከተፈጠሩ በኋላስ እነዚህን ማኔጅ ለማድረግ ምን እናደርግ የሚለውን ለማየት ስንሞክር አንደኛው ተርማል ኮንትሮል ነው። ቴርሞ ሬጉሌሽን ቅድም ያለው ኤክሰሲቭ ሂት ሎስ ስለሚኖር ሃይፖተርሚያ ደግሞ ኒዮኔቶችን ከሚገሉ የኒዮናታል ዲዚዞች መካከል አንዱ ነው እና ይሄ እንዳይፈጠር ምን እናደርጋለን? ተርማል ኮንትሮል እናደርጋለን። ማቹሪቲ ኦፍ ፊተስ ሹድ ቢ አሰርቴንድ ባይ ኤግዛሚኔሽን ኦፍ አምኒዮቲክ ፍሉድ ፎር ፎስፋዳይል ግላይሴሮል ኦር ኤልኤስ ሬሾ የሚባል ነገር እነዚህን የፎስፋዳይል እንትኖችን ሬሾ በመውሰድ አሚኖቲክ ፍሉድ ላይ የሚገኙ ናቸው እና ማቹር ሆኗል ወይ አይደለም የሚለውን ላንግ ማቹሪቲን ራሱ እነዚህን ሬሾ በማየት ቼክ ማድረግ እንችላለን እና ማቹር ናቸው ጊዜያቸው ደርሷል የሚለውን ማየት እንችላለን ማለት ነው። ኮርቲኮስቴሮይድ ሹድ ቢ አድሚኒስተርድ ቱ ዘ ማዘር ኢንሃንስ ፌታል ላንግ ማቹሪቲ ማለት ነው። ፕሪማቹር ላይ የሚወለዱት ብዙ ጊዜ አሁን ከ34 ምናምን ሳምንት ከዛ በፊት ምናምን ከሆኑ በተለይ ምን ሊሆን ይችላል? ላንግ ማቹሪቲያቸው ላይ ችግር ስለሚኖር ላንጋቸው ኢማቹር ስለሚሆን ያ ደግሞ እንዳይፈጠር ምን እናደርጋለን? ፕሪማቹር ልትወልድ ትችላለች አይነት ሁኔታዎች ከተፈጠሩ ኮርቲኮስቴሮይድን እንሰጣለን። ይህ ኮርቲኮስቴሮይድ ጥቅሙ ምንድነው? ላንግን ማቹር ያደርጋል። ሌላ ምን እናደርጋለን? ከቨር ሄድ ቦዲ ጭንቅላታቸውንና ሰውነታቸውን እንሸፍናል። ለምን? እዚህ ጋር ቴርሞ ሬጉሌሽን ያለውን ሀሳብ እንዳንረሳሙ ሂት ሉስ ስለሚያደርጉ ያን በመሸፈን ቴምፕሬቸራቸውን ሜንቴን እናደርጋለን ማለት ነው። ይሄ ከኮርቲኮስቴሮይድ መድኃኒቶች አይነት አንዱ ዴክሳሜታሶን የሚባል ነው። ዴክሳሜታሶን እና ቤታሜታሰን የሚባላሉ። ቤታሜታሶን 12 ሚሊግራም አይኤም ኤቭሪ 24 ሃወር በሁለት ዶዝ እንሰጣለን ማለት ነው። 12 ሚሊግራም በየ24 ሰዓት ሁለት ጊዜ ብቻ እንሰጣለን ማለት ቤታሜታሰንን። ዴክሳሜታሰንን ደግሞ 6 ሚሊግራም አይኤም ኤቭሪ 12 ሃወር ፎር ዶዝ እንሰጣለን ማለት ነው። 6 ሚሊግራም በየ12 ሰዓቱ ለአራት ጊዜ እንሰጣለን ማለት ነው። ሶ ዘ ኦፕቲማል ኢፌክቲቭ ሲን ኢፍ ዴሊቨሪ ኦከርስ አፍተር 24 ሃወር ኦፍ ኢኒሺዬሽን ኦፍ ዘ ቴራፒ ኤንድ ኢትስ ቴራፒውቲክ ኢፌክት ላስት 7 ዳይስ ማለት ነው። በዋነኝነት ነው የዚህ የምንሰጠው የኮርቲኮስቴሮይዶች ጥቅም በ24 ሰዓት ውስጥ ከወለደች እንኳን ኢፌክቱን ማየት እንችላለን፣ ምን ያህል ለላንግ ማቹሪቲ እንደሚጠቅም። አንድ ያን መድኃኒት ከሰጠም ደግሞ ለአንድ ሳምንት ያህል ምንም ያለ ስጋት ላንግ ላይ ችግር እንዳይፈጠር ጥሩ አስተዋጽኦ ያደርጋል ማለት ነው። የኮርቲኮስቴሮይድ የምንላቸው እነ ቤታሜታሰን እና ዴክሳሜታሰን ማለት ነው። ሌላ በማኔጅመንት ጊዜ ምን ማድረግ አለብን? ቫይታል ሳይናቸውን ሞኒተር ማድረግ አለብን። አክቲቪቲ እና ቢሄቪየራቸውን ሞኒተር ማድረግ አለብን። ከለራቸውን፣ ቲሹ ፐርፊውዥን፣ ፍሉድስ፣ ኤሌክትሮላይት ቶለራንስ፣ ኦፒድስ፣
ዋችድ ፎር ዴቨሎፕመንት ኦፍ ሪስፓራቶሪ ዲስትረስ ካለ አፔኒክ አታክ፣ ሴፕሲስ፣ ፒዲኤ፣ ኔክ ዌት ጌን ቬሎሲቲ እነዚህን ሞኒተር ማድረግ ይጠበቅብናል። መሄድ ባለባቸው ልክ እየሄዱ ካልሆነ ማድረግ ያለብንን ነገር እንድናደርግ ስለሚረዱን እነዚህን በማየት ወደ ቀጣዩ ስቴፕ ለመሄድ ሞኒተር ማድረግ አለብን ማለት ነው። ሌላ ፖዚሽን ኦፍ ቤቢ ስናይ ቴርሞ ኒውትራል ኢንቫይሮንመንት ላይ ነው። ማለትም ሂትን ሉስ በማያደርግበት መንገድ ነው ማስቀመጥ መቻል ያለብን። ሌላ አፕሊኬሽን ኦፍ ኦይል ኦር ሊኩዊድ ፓራፊንስ ኦን ዘ ስኪን፣ ኦይል ወይ ደግሞ ሊኩዊድ ፓራፊኖችን ስኪኑ ላይ እናደርጋለን። ሂትን ሉስ እንዳያደርግ ኢንሱሌት ለማድረግ እንዲረዳው ማለት ነው። ሹድ ቢ ከቨርድ ዊዝ ሴሎፌን ኦር ቲኒ ትራንስፓረንት ፕላስቲክ ሺት ላይ እናስቀምጠዋለን። ፕሮቫይድ ካንጋሮ ማዘር ኬርን እንዲያገኝ እናደርጋለን። በፖዚሽን ጊዜ እዚህ ጋር ቴሎፌን ምናምን ነገር ያልነው ይሄ ደግሞ አንዱ የካንጋሮ ማዘር ኬር አይነት ስለሆነ ማለት ነው። ሌላኛው ኦክሲጅን ቴራፒ ነው። ኦክሲጅን ሹድ ቢ አድሚኒስተርድ ሪስፓራቶሪ ዲስትረስ ተፈጥሮም ሊሆን ስለሚችል ቅድም ሪስፓራቶሪ ላይ የሚፈጠሩ ኮምፕሊኬሽኖች አሉና እነሱን ማኔጅ ለማድረግ ይረዳን ዘንድ ኦክሲጅን ቴራፒ እንሰጣለን። ዊዝ ሄድ ቦክስ ዊን ፓርሻል ኦክሲጅን እንትኑ ፎል ቢትዊን ከ85 በታች ከሆነ ኦክሲጅን ሳቹሬሽናቸው መስጠት አለብን። ግን መቼ ነው ማቆም ያለብን? የኦክሲጅን ሳቹሬሽናቸው ከ90 በላይ በሚሆንበት ጊዜ እናቆማለን። the lowest ambient concentration flow rates should be used to maintain oxygen saturation between ከ85 እስከ 95% ለማድረግ ነው የምንሄደው። ፕሬሸሩ ደግሞ ቢያንስ ከ60 እስከ 80 ሚሊ ሜትር ሜርኩሪ መሆን አለበት። ይሄን የምንሰጥበት ፕሬሸር ማለት ነው። ሌላ ፎቶቴራፒ ማለት ነው። early phototherapy is advised to keep serum bilirubin level with safe ማለት ሃይፐር ቢሊሩቢኒሚያ ይፈጠራል ብለናል ቅድም ጂአይ ላይ እና ያ ደግሞ ከተፈጠረ እሱን ለማከም ምን እናደርጋለን? ፎቶቴራፒ እንጠቀማለን። ይህን ፎቶቴራፒ ስር በማስገባት ሃይፐር ቢሊሩቢኒሚያን ማከም እንችላለን። ሊሚትስ ኢን ኦርደር ቱ ኦቪየት ኒድስ ፎር ኤክስቼንጅ ብለድ ትራንስፊውዥን። ሌላኛው ሃይፐር ቢሊሩቢኒሚያ ከተፈጠረ ሁለተኛ ማኔጅመንት ሞዳሊቲ ኤክስቼንጅ ትራንስፊውዥን ይባላል እና እሱ እንዳይፈጠር ቢያንስ በጣም ከባድ ከሆነ ነው ወደዚህኛው የሚካሄደው እና ለእሱ ፎቶቴራፒን እንትን ማለት እንችላለን። የኤክስቼንጅ ብለድ ትራንስፊውዥን እንትኑን ስለሚቀንስልን ማለት ነው። ፕሪቬንሽን ኦፍ ኖሶኮሚያል ኢንፌክሽን ማለት እኚህ ሆስፒታል ላይ ለሕክምና እኛ ጋር በሚመጡበት ጊዜ የኢንፌክሽን ተጋላጭ እንዳይሆኑ በኢንፌክሽን እንዳያዙ እነሱን መከላከል መቻል አለብን። ዘ ሃንድሊንግ ሹድ ቢ ቤር ሚኒመም ማለት ብዙ ኮንታክት ማድረግ የለብንም። በተደጋጋሚ ልጆችን መነካካት የለብንም። ቪጂላንስ ሹድ ቢ ሜንቴንድ ኦን ኦል ፕሮሲጀር ኤርሊ ዲያግኖሲስ ኤንድ ፕሮሚነንት ትሪትመንት ኦፍ ኢንፌክሽን ማለት ነው። ኢንፌክሽኖ ችግሮች ካሉ በጊዜ ዲያግኖስ በማድረግ ወደ ህክምናው በጊዜ መሄድ አስፈላጊ ነው ማለት ነው። ሌላ ፊዲንግ ኤንድ ኢንቱቤሽንን ስናይ ኢንትራቬነስ ዴክስትሮስ ሶሉሽንን ጡት መጥባት ስለማይችለውን ፖር ሳኪንግ ኤንድ ስዋሎዊንግ ሪፍሌክስ አላቸው ብለናልና ያ ስለማይኖር ምን ሊደረግ ይችላል? ወይ ኤክስፕረስድ ሚልክን ልንሰጥ እንችላለን ኦር ደግሞ ኢንቱቤት በማድረግ ይህ ብረስት ሚልክንም ሊሆን ይችላል ሌላ ነገር እንሰጣለን። ለምሳሌ ኢንትራቬነስ ዴክስትሮስ ሶሉሽን 10% ዴክስትሮስ ኢን ቤቢስ ከ1000 ግራም በላይ ከሆኑ 8% እንሰጣለን። 10% ዴክስትሮስ ማለት ነው። ከ1000 ግራም በታች ከሆኑ ደግሞ 5% ዴክስትሮስ እንሰጣለን ኢንቱቤሽን ላይ ማለት ነው። ትሮፊክ ፊዲንግ ደግሞ ዊዝ ኤክስፕረስ ብረስት ሚልክ ኤክስፕረስድ ስሩ በኢንጂ ቲዩብ እንሰጣለን። ኤክስፕረስድ ብረስት ሚልክ ማለት እናትየው ልጁ ሳክ ማድረግ ስለማይችል ራሷ ከጡቷ ላይ ወተቷን አልባ በኢንጂ ቲዩብ ይሰጠዋል። ኮንዲሽን ስታብላይዝድ እና ኢንተራል ፊዲንግ ማድረግ እስኪጀምር ድረስ እንደዚህ ነገሮች እናደርጋለን ማለት ነው። ፍሉድ ሪኳየርመንቱን ስናይ ደግሞ ፍሉድ ሪኳየርመንትስ አር ሃየር ኢን ሎው በርዝ ዌት ኢንፋንትስ ማለት ነው። ጊዜያቸው ሳይደርስ ከተወለዱ ህጻናቶች ሎው በርዝ ዌት ይኖራቸዋል ብለናል። እነዚህ ደግሞ ከፍተኛ የሆነ ፍሉድ ሪኳየርመንት ይኖራቸዋል። ይህም የሚሆንበት ምክንያት ምንድን ነው? አንደኛው ግሬተር ኢንሴንሲብል ወተር ሉስ አላቸው። በተለያዩ መንገድ ወተርን ሉስ ስለሚያደርጉ እንሰጣለን። በምንድን ነው ሉስ የሚያደርጉት ከተባለ አንደኛ ፋስት ብሪዚንግ ሬት ነው ያላቸው። በጣም ስለሚተነፍሱ በሚተነፈሱበት ጊዜ ወተርን ሉስ ያደርጋሉ። ሁለተኛ ዲክሪዝ አቢሊቲ ቱ ኮንሰንትሬት ዩሪንን አይቆጣጠሩም። በመጣ ቁጥር ሪሊዝ ስለሚያደርጉት አንዱ ግሬተር ኢንሴንሲብል ወተር ሉስ እንዲፈጠር ምክንያት ይሆናሉ። ሌላኛው ግሬተር ዩዝ ኦፍ ራዲያንት ዋርመር ሙቀት እንዲሰጣቸው የሚያስፈልግ ነገር ውስጥ ስለምናስገባ ኢቨን እኛ እንኳን ራሳችን ሙቀት ለመስጠት ብለን እንትን በምናደርግበት ጊዜ ምን ሊያደርጉ ይችላሉ? ወተርን ሉስ ሊያደርጉ ይችላሉ። ሌላኛ ግሬተር ዩዝ ኦፍ ፎቶቴራፒ ዩኒት ፎቶቴራፒ ሃይፐር ቢሊሩቢኒሚያን ለመከላከል ኦር ለማከም
ፎቶቴራፒ ዩኒት ውስጥ እንከታለን ብለናል። የፎቶቴራፒ ደግሞ አንዱ እንትን ምንድነው ዲሃይድሬሽን እንዲፈጠር ሊያደርግ ይችላል፣ ወተር ሎስ እንዲፈጠር ሊያደርግ ይችላል ማለት ነው። ስለዚህ በእነዚህ ምክንያት ወተር ሎስ ይፈጠራል ማለት ነው። ሬት ኦፍ ፍሉድ አድሚኒስትሬሽኑ በምን ያህል ነው መሆን ያለበት? ፍሉድ ሬት ካን ቢ ኢንክሪዝድ ባይ ከ10 እስከ 20 ኤምኤል ፐር ኬጂ ፐር ዴይ ነው ቱ ግራጁዋሊ ሪችስ 150 ማለት ነው። አት ፊፍዝ ዴይ ላይ ማክሲመም እስከ 150 ሚሊ ሊትር ፐር ኬጂ ፐር ዴይ መሄድ ይችላል። ግን መጀመሪያ አካባቢ ስንጀምር ከስንት ነው የምንጀምረው? ከ10 እስከ 20 ኤምኤል ፐር ኬጂ እንሄዳለን ማለት ነው። ፍሉድ ሪኳርመንትስ ኒድስ ቱ ቢ ኢንዲቪጁዋላይዝድ ፎር ኢች ቤቢ ማለት ነው። ኢንዲቪጁዋላይዝድ ቱ ኢች ቤቢ ነው። ሁሉም በተመሳሳይ መጠን ይወስዳል ማለት አይደለም። ለዛም ነው እዚህ ጋር አሁን ለምሳሌ ሲወለድ 2 ኪሎ ግራም የሚመዝን ልጅ ካለ በ10 ከወሰድን ስንት ነው የሚሆነው? 10 ሲባዛ በ2 20 ሚሊ ሊትር ነው የሚወስደው ማለት ነው ፍሉድ የሚያስፈልገው ማለት። ለዛም ነው ኢንዲቪጁዋላይዝ የተባለው። ክብደቱ ላይ በተኮረ መንገድ ነው የምንሰጠው። ኢንትራል ኒውትሪሽን ሃዝ ቱ ቢ ኮንሲደርድ ዋንስ ዘ ቤቢ ኢዝ ስቴብል። ልጁ ስቴብል በሚሆንበት ጊዜ ራሱ ከእናትየው ጡት ራሱ እየጠባ እንዲያደርግ ማድረግ መቻል አለብን ማለት። ኢንሴንሲብል ወተር ሎስ ቅድም ያወራ ነው ኢዝ ኢንዳይሬክትሊ ሪሌትድ ቱ ጀስቴሽናል ኤጅ ማለት ነው። ከጀስቴሽናል ኤጅ ጋር ኢንዳይሬክትሊ የተገናኘ ነው ማለትም ምን ማለት ነው? ጀስቴሽናል ኤጅ ሲጨምር ኢንሴንሲብል ወተር ሎሱ ይቀንሳል። ጀስቴሽናል ኤጁ ሲቀንስ ደግሞ ኢንሴንሲብል ወተር ሎሱ ይጨምራል ማለት ነው። አሁን እዚህ ጋር ስናይ ቬሪ ኢማቹር ፕሪተርም ኢንፋንትስ ማለት ከ1000 ግራም በታች ከሆነ ክብደታቸው ሜይ ሉስ ማቻስ ከ2 እስከ 3 ኤምኤል ፐር ኬጂ ፐር ሀወር ሉስ ሊያደርጉ ይችላሉ። ፓርትሊ በምን ምክንያት? አንደኛ ኢማቹር ስኪን ስላላቸው፣ ሁለተኛ ላክ ኦፍ ሳብኩታኒስ ቲሹ ኤንድ ላርጅ ኤክስፖርት ሰርፌስ ኤሪያ ስለሚኖራቸው ኢንሴንሲብል ወተር ሉሳቸው በጣም ከፍተኛ ነው ማለት ነው። ሶ ኢንሴንሲብል ወተር ሉስ ኢዝ ኢንክሪዝድ አንደር ራዲያንት ዋርመር ላይ ዲሪንግ ፎቶቴራፒ ኤንድ ኢን ፌብራይል ኢንፋንቶች ላይ ማለት ከፍተኛ ሙቀት መጠን ባላቸው ህጻናቶች ላይ ከፍ ይላል። ስለዚህ እነሱን ሪሃይድሬት ማድረግ ራሱ ያስፈልጋል ማለት ነው። ሌላኛው አዲኩዌት ፍሉድ ኢንቴክ ኢዝ ኢሴንሻል ፎር ኤክስክሪሽን ኦፍ ዩሪናሪ ሶሊድስ ሎድ። ዩሪናሪ ሶሊድ ሎድ ላይ የሚቀመጡ ነገሮችን ሪሙቭ ለማድረግ ምን ማድረግ ያስፈልጋል? በበቂ መጠን ውሃ መጠጣት፣ ውሃ ሳይሆን ፍሉድን ማግኘት አለበት። ልክ እነ ዩሪያን፣ ኤሌክትሮላይት እና ፎስፌት ከሰውነቱ ላይ መወገድ ያለባቸውን እንዲወገዱ ለማድረግ። ሌላ ዘ አማውንት ቫሪስ ዊዝ ዲያተሪ ኢንቴክ ኤንድ አናቦሊክ ኤንድ ካታቦሊክ ስቴት ኦፍ ኒውትሪሽን አማውንቱ ቫሪ ሊያደርግ ይችላል። ፎርሙላ ዊዝ ሃይ ሶሊድ ሎድ ሃይ ፕሮቲን ኢንቴክ ኢን ካታቦሊዝም ኢንክሪዚዝ ዘ ኤንድ ፕሮዳክት ዛት ሪኳር ዩሪናሪ ኤክስክሪሽን ኢን ዘስ ኢንክሪዚንግ ሪኳርመንት ፎር ወተር። እነዚህ ነገሮች ካሉ ሃይ ፕሮቲን ኢንቴክ ካለው ካታቦሊዝም ኢንክሪዚዝ ዊዝ ዘ ኤንድ ፕሮዳክት ዛት ሪኳር ዩሪናሪ ኤክስክሪሽን የሚፈልጉ በዩሪን ምክንያት በዩሪን አማካኝነት ከሰውነቱ ኤክስክሬት መደረግ ያለባቸው ነገሮችን ያላቸው ካታቦሊዝም ከጨመረ ወተር ሪኳየርመንቱን በዛው ልክ ይጨምራል ማለት ነው። ሶ ወተር ኢንቴክ ኢን ተርም ኢንፋንትስ ዩዥዋሊ ቢገን 60 to 70 ml per kg 60 to 70 ml per kg on day 1 and increases 100 to 120 ml per kg by days 2 to 3. Smaller, more premature infants may need to start with 70 to 80 ml per kg on day 1 and advanced gradually to 150 ml per kg per day. አሁን እዚህ ጋር እንደምትመለከቱት ተርም ሲሆኑና ፕሪተርም ሲሆኑ ወተር ፍሉድ ሪኳየርመንታቸው ራሱ በጣም ይለያያል። ፕሪተርም ከሆኑ ከፍተኛ የሆነ መጠን ነው የሚያስፈልገው። መነሻ ላይ እንኳን ከ70 እስከ 80 ነው የሚሆነው ፕሪተርም ላይ። ተርም ላይ ሲሆኑ ደግሞ ከ60 እስከ 70 ነው። ቢያንስ ግራጁዋሊ ማክሲመም እስከ 150 ድረስ ሊሄድ ይችላል ፕሪተርም ላይ። ተርም ላይ ሲሆን ግን ስቲል ከ100 እስከ 120 ብቻ ነው የሚሄደው ማለት ነው። ፍሉድ ቮሊዩም ሹድ ቢ ታይትሬትድ ኢንዲቪጁዋሊ ኦልዞ ኢትስ ዩዥዋሊ ቱ ኤግዛይስድ ከ150 ml per kg per 24 hour። ይሄ ስለ ፕሪተርም ነው እዚህ ጋር እያወራ ያለው። ኢንትራል ኒውትሪሽን ሲያወራ ደግሞ ልጁ እንዴት ከኢንቱቤሽን ተላቆ ኦር ፍሉድ ከአይቪ ከሚሰጠው ተላቆ እንዴት ማግኘት አለበት የሚለውን ብረስት ሚልክ ኦር ሃፍ ኦር ፉል ስትሪንግስ ፕሪተርም ፎርሙላ ያስፈልገዋል። 10 ml per kg per day ባይ ኢንተርሚተንት ጋቤጅ ኦር ኮንቲነስ ናሶጋስትሪክ ድሪፕ በዚህ መጠንም ሊያስፈልገው ይችላል። ምን ብረስት ሚልክ ወይ ፎርሙላ ፊዲንግ ማለት ነው፣ ከአይቪ ፍሉድ ውጭ ያለውን ማለት ነው። ሶ ኢንክሪዝድ ባይ 10 to 15 ml per kg per day to reaches 150 ስቲል ይኸው መጠኑ ከፍ ያለ ነው። በቅድሙ መንገድ ነው የሚሄደው። ኢንክሪመንቱ ቢያንስ ከ20 ml per kg በላይ መሄድ የለበትም። ከዚህ በላይ ጨምረን መሄድ የለበትም። አይቪ ፍሉድስ ካን ቢ ስቶፕድ ዋንስ 120 ml per kg per day ሪችድ ሲሆን አይቪ ፍሉዱ ይቆማል። ኦን ሪቺንግ 150 ml per kg per day ካሎሪስ ዴንሲቲ ካን ቢ ኢንክሪዝድ ይሆናል። ይህን ከዚህ ከደረሰ በኋላ የፍሉድ ኢንቴኩን ካሎሪ ዴንሲቲውን ለማሳደግ ነው የምንሄደው ማለት ነው። ፕሪተርም ሁማን ሚልክ ፕሪተርም ላይ
ጨቅላው ከተወለደ የሚወጣውም ከእናትየው ላይ የሚወጣውም ወተት ምን አይነት ነው የሚሆነው? ፕሪ ተርም ሂውማን ሚልክ ነው የሚሆነው። ይህም ደግሞ የራሱ የሆነ አድቫንቴጅ አለው፣ በዛው ልክ ደግሞ ዲስአድቫንቴጅ አለ። አድቫንቴጁ ምንድን ነው? ሃይ ኮንሰንትሬሽን ኦፍ አሚኖቲክ አሲድ አለው፣ ሃይ ኮንሰንትሬሽን ኦፍ ኢሴንሻል ፋቲ አሲድ አለው። እነዚህ የአሚኖ አሲድ እና የፋቲ አሲድ ኮንሰንትሬሽን፣ የኢሴንሻል ፋቲ አሲድ ኮንሰንትሬሽኑ በጣም ከፍ ያለ ነው። ሎወር ሬናል ሶሊት ሎድ አለው። ስፔሲፊክ ባዮ አክቲቭ ፋክተር ፕሮቫይድ ኢሚዩኒቲን፣ ለሰውነቱን ከበሽታ የመከላከል አቅሙን የሚያሳድጉ ባዮ አክቲቭ ፋክተሮች እነሱ በጣም አሉት። ፕሮሞት ኢንተስቲናል ማቹሬሽንን ፕሮሞት ያደርጋል። ይህ ፕሪ ተርም ሂውማን ሚልክ ማለት ነው። ዲስአድቫንቴጁ ስናይ ደግሞ የቫይታሚን ዲ፣ የካልሽየም እና የፎስፈረስ መጠኑ ኮንሰንትሬሽኑ በጣም ሎው ነው። እነዚህ ደግሞ ለሰውነቱ እድገት ከሚያስፈልጉ ነገሮች መካከል በጣም ወሳኞቹ ናቸው። ሌላ ደግሞ ኢናዲኩዌት አይረን ይኖረዋል። ይሄ ዲስአድቫንቴጅ ናቸው። የአድቫንቴጅ እና ዲስአድቫንቴጅ የፕሪተርም ሂውማን ሚልክ ነው ማለት ነው። ካንጋሮ ማዘር ኬር ደግሞ አንዱ የማኔጅመንት እንትኑ ነው። ካንጋሮ ማዘር ኬር ማለት ምን ማለት ነው? ፕሌሲንግ ዘ ፕሪማቹር ቤቢ ኢን አፕራይት ፖዚሽን ኦን ማዘርስ ቤር ቸስት አሎዊንግ ታሚ ቱ ታሚ ኮንታክት ኦር ኤንድ ፕሌሲንግ ዘ ፕሪማቹር ቤቢ ቢትዊን ዘ ማዘር ብረስት ማለት ነው። እዚህ ጋር በምስሉ ላይ እንደምታዩ እናትየው ቤር ቸስት ሆና ማለትም ደረቷ ክፍት ሆኖ ራቁቷን ሆና እሱ ላይ ወስደን የተወለደውን ጨቅላ ማስቀመጥ ማለት ነው። ያኔ ምንድነው የምናደርገው? በጡቶቿ መሀል ነው የምናስቀምጠው። ይሄ ደግሞ የራሱ የሆነ ጥቅም አለው። ምክንያቱም ምንድነው ጡቷን ፈልጎ ቶሎ ብሎ እንዲጠባ ብረስት ፊዲንግን ኢኒሼት ለማድረግ ራሱ ይጠቅመናል ማለት ነው። ካንጋሮ ኬር አሎስ ኢዝሊ ቱ አክሰስ ዘ ብረስት ኤንድ ስኪን ቱ ስኪን ኮንታክት ኢንክሪዝ ሚልክ ሌት ዳውን ይጨምራል ማለት ነው። ይሄ አሁን እንዳልኳችሁ ብረስትን ኢዝሊ አክሰስ እንዲያደርግ ያደርግና ከዛ በኋላ ስኪን ቱ ስኪን ኮንታክት ደግሞ በማድረግ ሃይፖተርሚያ እንዳይፈጠር ፊዲንግን ኤርሊ ኢኒሼት በማድረግ ሌት ዳውን ወተት ሌት ዳውን እንዲያደርግ ይረዳል ማለት ነው። ሌላ ካንጋሮ ማዘር ኬር አድቫንቴጁ ኢንክሪዝ ኢንቲሜሲ እና አታችመንትን ይጨምራል። በእናትየውና በልጁ መካከል ያለው ኢንቲሜሲ እና አታችመንትን በጣም እንዲጨምር ያደርጋል። ቦዲ ቴምፕሬቸርን ስኪን ቱ ስኪን ኮንታክት ስለሚኖር ቴርሞ ሬጉሌት በማድረግ ኢንክሪዝ ዌይት ጌን ብረስት ፊዲንግን ስለሚጀምር ዌይት ጌንን ኢንክሪዝ ያደርገዋል ማለት ነው። ፊዲንግን ስናይ ዌኔቨር ፊሲብል ብረስት ፊዲንግ ኢዝ አይዲያል ኤንድ መስት ቢ ኢንካሬጅድ ማለት ነው። ማለት እናትየው ጡት ማጥባት ከቻለች እንደ ብረስት ሚልክ የሚያህልና ተመራጭ የሆነ ነገር የለም እና ያን እንድታደርግን ኢንካሬጅ እናደርገው። ዌን ኢንፋንትስ አር ኤብል ቱ ሳክ ፍሮም ዘ ብረስት ኤክስፕረስ ብረስት ሚልክ ሹድ ቢ ጊቨን ዊዝ ኤ ቦትል ኦር ድሮፐር ኦር ስፑን ኦር ዲፔንዲንግ አፖን ሂዝ ማቹሪቲ ማለት ልጁ የተወለደው ልጅ ወር ጨቅላ መጥባት የማይችል ከሆነ ግን እናትየው ጡቷን ኤክስፕረስድ በማድረግ ወተቷን በማለብ በተለያየ መንገድ በቦትል ሊሆን ይችላል ኦር በድሮፐር ወይ በስፑን ትሰጠዋለች። በማቹሪቲው ላይ ዲፔንድ በመሆን ማለት ፎርሙላ ፎር ፕሪማቹር ቤቢዝ ሪኮመንድ ይሆናል። እናትየው ጡት ማጥባት ማችልበት ሁኔታ ከተፈጠረ ወተት ከጡቷ ላይ የማይወጣበት ነገሮች ሁኔታዎች ከተፈጠሩ ፎርሙላ ፊዲንግ ልንሰጣት እንችላለን ማለት ነው። ኢፍ ካውስ ኦር ቡፋሎስ ሚልክ ኢዝ አንአቮይደብል ኢት ሹድ ቢ ጊቨን አፍተር 3 to 1 ዳይሉት አድርገን በዚህን ያህል መንገድ ዳይሉት አድርገን ነው መስጠት ያለብን። ቀጥታ የምናገኘው መስጠት የለብንም። ማዘር መስት ቢ ጊቨን ዲቴል ኢንስትራክሽን ኤንድ ፕራክቲካል ዲሞንስትሬሽን ፎር ሜንቴናንስ ኦፍ ቦትል ሃይጂን ኦር ፕሪቨንት ኮንታሚኔሽን ኦፍ ፊድስ ማለት ነው። አሁን በቦትል ልትመገበው ትችላለች ብለናል እና ያን የምታረግ ከሆነ ከፍተኛ የሆነ ጥንቃቄ ማድረግ መቻል አለባት። ኮንታሚኔሽን እንዳይፈጠር ከፍተኛ የሆነ ጥንቃቄ በማድረግ ለልጁ ጤና ትልቅ የሆነ ትኩረት ሰጥታ መስራት መቻል ይኖርባታል ማለት ነው። እስከዚህ ድረስ ስለተከታተላችሁን እጅግ አድርገን እናመሰግናለን። ፓርት 6 ይህን ይመስል ነበረ። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። ሰብስክራይብ አድርጉልን፣ ላይክ በማድረግ ቤተሰብ እንድትሆኑ እንጠይቃችኋለን። ቀጣይ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።